አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን እንደምን አድራችኋል? ዕለተ ማክሰኞ ህዳር 16 2018 ዓ.ም ላይ እንገኛለን። ለሰዓቱ መደመጥ አለባቸው ያልናቸውን መረጃዎችን አሰባስበን በመረጃ ሰዓታችን ይዘን ተገኝተናል። እናንተም እንደተለመደው ጽናት ሚዲያን ምርጫችሁ አድርጋችሁ ስለምትከታተሉን እያመሰገን ቻናሉን ለብዙዎች ይደርስ ዘንድም ሰብስክራይብ፣ ሼር እንዲሁም አስተያየት በመስጠት አጋርነታችሁን አሳዩን እያልን ለሰዓቱ የያዝናቸውን ሰበርና ወሳኝ መረጃዎችን ማስደመጥ እንጀምራለን። በቅድሚያም ዋና ዋና ዜናዎቹን ከሰሞኑ በበርካታ አካባቢዎች ሽንፈት የገጠመው የአገዛዙ ኃይል በሚዲያ ክንፍ በኩል ሐሰተኛ መረጃዎችን በመበተን የአማራን ሕዝብ ደግፉኝ እንዳሻገርኳችሁም እናንተም አሻግሩኝ በማለት የመጨረሻ የኑዛዜ ቃሉን እያስተጋባ ነው። በአንጻሩ የፋኖ ኃይሎች በተለያዩ አውደ ግንባሮች ድልን እየተጎናጸፉ ሲሆን የፋኖ ኮማንዶዎችንም አስመርቀዋል። የምታደምጡት ይሆናል። የብልጽግናው አገዛዝ በአማራ ሕዝብ ላይ አስገድዶ መድፈርን እንደ አንድ የጦር ስልት በማድረግ እየተጠቀመበት መሆኑን የአማራ ፋኖ ብሔራዊ ኃይል አፋብኃ በመግለጫው አስታውቋል። መግለጫውን በዝርዝር የምናስደምጣችሁ ይሆናል። በ5 የአገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ ሞተም። ነፍሰ ጡሯ ሴት ራሷን ስታ ወድቃም ወታደሮቹም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር ሁኔታውን በቅርብ ርቀት ሆነው የተመለከቱት እማኞች ለጽናት ሚዲያ ገልጸዋል። ሌላኛው መረጃችን ነው። ብልጽግና በቀድሞው የሰላም ሚኒስትር አቶ ታዬ ደንደዓ ላይ ሌላ አዲስ ክስ መስርቻለሁ አለም። አዲሱ የክስ ሂደትም ሌላ ተቃውሞን አስነስቷል። ከምንጮቻችን ያገኘነውን መረጃም የምታደምጡት ይሆናል። የብልጽግና ካድሬዎችና የወረዳ አመራር በክልሉ የአማራ ግዛቶች የሚፈጽሙት አረመኔያዊ ድርጊትን አስመልክቶ የአማራ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ ንጉስ ሚካኤል አሊኮር ማስጠንቀቂያ ሰጥቷል። ማስጠንቀቂያውን የምታደምጡት ይሆናል። የተወደዳችሁ የጽናት ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች አጫጭር መረጃዎችን የምትሰሙ ይሆናል። መልካም ቆይታ ይሁንላችሁ። ከሰሞኑ በበርካታ አካባቢዎች ሽንፈትን የገጠመው የአገዛዙ ኃይል በሚዲያ ክንፉ በኩል ሐሰተኛ መረጃዎችን በመበተን የመጨረሻ የኑዛዜ ቃሉን እያስተጋባ ነው። በአንጻሩ የፋኖ ኃይሎች በተለያዩ አውደ ግንባሮች ድልን እየተጎናጸፉ ሲሆን የፋኖ ኮማንዶዎችንም አስመርቀዋል። በምርቃ ስነ ስርዓቱን በሚሊዮን የሚቆጠር ድፍን የአማራ ሕዝብ መሰልጠን፣ መታጠቅ፣ መዝመት እንዳለበትም ጥሪ ቀርቧል። ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ለ6 ወራቶች ያሰለጠናቸውን በርካታ ቁጥር ያላቸው ልዩ ኮማንዶዎች ህዳር 14 2018 ዓ.ም በየደረጃው ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ምኒልክ እዝ አደረጃጀቱን በማዘመን የህልውና ትግሉን አጠናክሮ እየታገለ ያለ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶ ፋኖች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታ እየሰራበት ይገኛል። መብረቅ ክፍለ ጦር ባለፉት ጊዜያት ተደጋጋሚ ስልጠናዎችን በመስጠት ሰራዊት እያስመረቀም ራሱን በሰው ኃይል አጠናክሮ የመጣ ሲሆን ዛሬም በርካታ ልዩ ኮማንዶ ፋኖዎችን በማስመረቅ የቀደመ ተግባሩን እያስቀጠለ ይገኛል። ይህ በእንዲህ እንዳለም ይህ የፋኖ ምርቃት እያስደነበረው አገዛዙ በሌላ የፋኖ ስም ማጥፋት አጀንዳ ተጠምዷል። በአገዛዙ የሚዲያ ብርጌድ ከድቶ እጅ ከሰጠ ከ12 ቀን በላይ የሆነውን ባንዳ የአማራ ሕዝብ ሲዘርፍ የንጹሐንን ነፍስ ሲያጠፋ የአገዛዙን ተላላኪ በቁጥጥር ስር አዋልኩ ይላል። በአማራ ክልል በደቡብ ወሎ ዞን ወረኢሉ አካባቢ በአገዛዙ ተልዕኮ የተሰጠውን አንድ የፋኖ አባል ክቡር የሰውን ልጅ እጅ ሲቆርጥ እጅ ከፍንጅ ያዝኩ ሲል ይደመጥና ከሰሞኑ መተከል የተፈጠረውን የንጹሐንን ሕይወት የተቀጠፈበትን ክስተት ለማድበስበስ ይሞክራል። ድርጊቱ እጅግ ቢዘገንንም በእነ ናትናኤል መኮንን አድርባይ የአገዛዙ የሚዲያ ክንፍ የተለቀቀው የአጀንዳ ማስቀየር ክስ ግን ከእውነትነት የራቀ መሆኑን በማስረጃ ተረጋግጧል። ለአብነትም በአማራ ሕዝብ ስም የሚነግደው አንዱ የሚዲያ ክንፍ አሚኮ ሳይቀር ድርጊቱን ፈጸመ የተባለው ግለሰብ ከ12 ቀን በፊት የሰላምን በር ተቀብለው እጅ ሰጡ ሲል ሽፋን ሰጥቶት እንደነበርም አይዘነጋም። ይሁንና ግን አገዛዙ ስልጣኔን ያራዝምልኛል በማለት ድርጊቱን እንደ አዲስ መነጋገሪያም አድርጎታል።
በሌላ በኩል ደግሞ የአማራ ፋኖ ብሔራዊ ኃይል አፋብኃ ምኒልክ ዕዝ የህዝብ ግንኙነት ተጠሪው አርበኛ አበበ ፈንታው ስለተፈጠረው ሁነት በማስረጃም እንዲህ ብሏል። ድርጊቱን የፈጸመው ግለሰብ በፋኖነት ወረኢሉ ዙሪያ ሲንቀሳቀስ የነበረና ከአገዛዙ ተልዕኮ ተሰጥቶት በዘረፋና ሌሎች ተግባሮች ፋኖን ከህዝብ ለመነጠል ሲሰራ የነበረም በኋላም ምኒልክ ዕዝ አደረጃጀቱን በማጠናከር መሰል ፋኖ መሳዮችን ሲያሳድድ እርምጃ ይወሰድብኛል በሚል ህዳር 3 2018 ዓ.ም ወረኢሉ ላይ ወደ ብልጽግና እጅ ሰጥቶ ገብቷል ያለ ሲሆን ይህ ግለሰብ በተጠቀሰው ቀን ወደ ብልጽግና የገባ ሲሆን በአገዛዙ በኩል ግለሰቡ ይህንን ድርጊት እንዲፈጽም በማድረግና በኋላም ፋኖ ፈጸመው በማለት ተንቀሳቃሽ ምስሉን ባወጡት በሰዓታት ውስጥ ወንጀለኛው በመንግስታችን በቁጥጥር ስር ውሏል በሚል በሚዲያ ሚሊሻዎቻቸው በኩል ዘገባ ሰርቷል። ከዚህ ጋር ተያይዞም ይህ ፍጹም ኢሰብአዊ የሆነ ድርጊት በአገዛዙ የተቀነባበረ ሴራ ዛሬ ላይ እንዴት ሊሰራ ቻለም? ለምንስ ተፈለገ? የሚለው ጥያቄ ህዝባችንን ምላሽ ሊያገኝለት የሚገባም ጥያቄ ነው። ፋሺስቱ የብልጽግና አገዛዝ በ2010 እና በ2011 ዓመተ ምህረት በአማራ ህዝብ ላይ የፈጸማቸው ግፎችና ዘር ማጥፋቶች እስካለንበት ጊዜም እየቀጠለ ቢሆንም ሰሞኑን ደግሞ በተለያየ ሁኔታ በተለያዩ የሀገሪቱ ክልሎችና በክልሉ እንደ አዲስ በሰፊው እየተፈጸመ ይገኛል። አስገድዶ መድፈር ዕድሜ ሳይለይ ባለትዳሮችና ነፍሰ ጡሮችን ጨምሮ እየተፈጸመ ያለ ሲሆን የንጹሐን ጅምላ ጭፍጨፋውን በሰፊው ተጠናክሮ ቀጥሏል ብሏል። በማህበራዊ ትስስር ገጹም የአማራ ፋኖ ብሔራዊ ኃይል አፋብኃ የህዝብ ግንኙነት ተጠሪ አርበኛ አበበ ፈንታው የብልጽግናው አገዛዝ በአማራ ህዝብ ላይ አስገድዶ መድፈርን እንደ አንድ የጦር ስልት በማድረግ እየተጠቀመበት መሆኑን የአማራ ፋኖ ብሔራዊ ኃይል አፋብኃ በመግለጫው አስታወቀም። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲም ይህንን ጉዳይ ውቅያኖስን በጭልፋ እንዲሉ ጥቂት ማሳያዎችን ዋቢ በማድረግ ካወጣው የምርመራ ሪፖርት በስተቀር አገዛዙ በአማራ ህዝብ ላይ የሚፈጽማቸው የጦር ወንጀሎች ዛሬም የዓለም ጆሮ እንደተነፈጉ ናቸው። የአማራ ፋኖ ብሔራዊ ኃይል አፋብኃ ባደረገው የዳሰሳ ጥናት መሰረት ያለማቋረጥ በቀጠለው ጦርነት በአማራ ክልል እየሰፈረው የብልጽግና ሰራዊት ከ100 ሺህ የሚልቁ እናቶችንና ታዳጊዎችን በጅምላና በተናጠል መድፈሩን አረጋግጠናል። ለክብሩ ቀናይ የሆነው የአማራ ህዝብ ላይ የስነ ልቦና ችግር ለመፍጠርና ለማዋረድ በሚል ስልት በዚህ የመድፈር ወንጀል በተለያዩ ሁኔታ ባለትዳር እናቶች ካህናትና ቄሶችን ጭምር የሃይማኖት አባቶች ሚስቶች ታዳጊ ተማሪዎችን ሰለባ ከመሆናቸው በተጨማሪ እናቶችን ከባሎቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት በመድፈር የአገዛዙ ሰራዊት የአረመኔነቱን ጥግ አሳይቷል። የምስራቅ አፍሪካ ቀጠና የቀውስ ጠቋሚ የሆነው አብይ አህመድ ያሰማራው ሰራዊት የማህበረሰቡን ቅስም በመስበር የገጠመውን ህልውናን የመታደግ የመከላከል ጦርነት የመመከት ስነ ልቦናውን ለመንጠቅ አስቦ በፈጸማቸው የአስገድዶ መድፈር ወንጀሎች ከፍተኛ የሆነም ማህበራዊ ቀውስ ፈጥሯል። በርካቶችን አስረግዟል። አባት አልባ ልጆች እንዲበራከቱም አድርጓል። በመሰረቱ እነኚህ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች፣ የሰራዊቱ ጄኔራሎች በተለያየ ጊዜ ባቀረባቸው መልእክቶች ይሁንታ የተቸራቸውም ጭምር ናቸው። በቅርብ ጊዜም የብልጽግና መዋቅር አካለ መጠን ያልደረሱ ታዳጊዎችንና የአእምሮ ህሙማንን ለውትድርና የመመልመልና ህገወጥ የሰዎች ዝውውር ተግባር ላይ መሳተፉን የአሜሪካ መንግስት ባወጣው መግለጫ አረጋግጧል። የሰራዊቱ መኮንኖች ነጋዴዎችን በማገትና በማጎሪያ ካምፖች በማሰር ከፍተኛ ገንዘብና ንብረት እየተቀበሉ አጋጣሚውን የግል ኪሳቸውን ለመሙላት እየተጠቀሙበትም ይገኛሉ። ዓለም አቀፉ ማህበረሰብ መላው ኢትዮጵያዊና የአማራ ህዝብ ይህንን የብልጽግና አረመኔያዊ ተግባር ታግሎ የማያስቆመው ከሆነም የበለጠ አጠናክሮ ሊቀጥልበት እንደሚችልም ግልጽ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል በመግለጫውም ከዚህ በታች የተዘረዘሩትን ዋና ዋና ነጥቦችን ያስቀመጠ ሲሆን በዚህም መሰረት ለዓለም አቀፉ ማህበረሰብና ለዓለም አቀፍ ግብረሰናይና የሰብአዊ መብቶች ጥበቃ ተቋማት ኢትዮጵያ የፈረመቻቸው የሰብአዊ መብት ሰነዶች፣ የተዋዋለቻቸው የሁለትዮሽ ስምምነቶችና ሌሎች አስገዳጅ የቃል ኪዳን ሰነዶች በመንግስትነት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱና እንዲያስጠብቁ ይደነግጋል። በመሆኑም የአብይ አህመድ አገዛዝ የቀጠናው የሰብአዊ ቀውስ አባት በመሆን ከሚፈጽመው ትርምስ በተጨማሪ
በአማራ ሕዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ሌሎች የሰብአዊ መብቶች የመጣስ ጥፋቶች ተመጣጣኝ እርምጃ እንዲወሰድበት የብልጽግና መዋቅርና ባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱና ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ለሰብአዊ መብት መከበር የበኩላችሁን ድርሻ እንድትወጡም እንጠይቃለን ያለ ሲሆን በሌላ በኩል ደግሞ በሀገር ውስጥና በውጭ ሀገር ለምትሰሩ ኢትዮጵያውያን የሰብአዊ መብት ተቆርቋሪዎችና ተቋማት የንጹሐንን ግድያ፣ አስገድዶ መድፈርና ዝርፊያን እንደ ጦር ስልት እየተጠቀመ ያለው የብልጽግና አረመኔያዊ አገዛዝ ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙትን ማንኛውም የትግል ስልት በመጠቀም ህዝባዊ ወገንተኝነታችሁንና ሰብአዊ ርኅራኄያችሁን እንዲታሳዩም እንጠይቃለን ያለ ሲሆን በሌላ በኩል ደግሞ ለመላው የአማራ ህዝብም ጥሪ ያቀርባል። ለመላው የአማራ ህዝብም የአማራን ህዝብ ህልውና ለማስጠበቅ በየጦር ግንባሩ ጠላትን ከሚፋለመው የፋኖ ሰራዊት ውጭም ያለው የማህበረሰብ ክፍል በየአደረጃጀቶቹ የሚያደርገው ተጋድሎ የብልጽግናን አረመኔያዊ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑ ይታወቃል። ስለሆነም ሰፊው የማህበረሰብ ክፍል በአገዛዙ እየደረሰ ያለውን ህዝብን የማጥፋትና የማጓረድ ተግባር ለማስቆምና ህልውናውን ለማስከበር በነቂስ በመነሳት የህልውናውን አደጋ የሆነውን የብልጽግናን አገዛዝ ለመቅበር የምናደርገው ተጋድሎ አካል እንዲሆን ጥሪም አቅርቧል ብሏል በመግለጫው። በሌላ በኩል ደግሞ የአማራ ፋኖ ብሔራዊ ኃይል አፋብኃ በመግለጫው ለዓለም አቀፍ የሚዲያ ተቋማት እንዲሁም ማህበራት፣ ዩኒቨርሲቲዎችና ሌሎች ተቋማትም ጥሪ ያቀረበ ሲሆን በኢትዮጵያ የመንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ ላይ የተከፈተም ሁለንተናዊ ጥቃት ትኩረት ማጣቱ አገዛዙ በድርጊቱ እንዲቀጥልበት ምክንያት ሆኗል። ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነውንም በእናንተና መሰል ተቋማት ስንፍናና ቸልተኝነት ጭምር ነው። በዚህ ረገድ ቢቢሲ ለጀመረው የአገዛዙን ህገወጥ ድርጊት የማጋለጥ ተግባር ምስጋና እያቀረብን አሁንም ተመሳሳይ የሰብአዊ ተግባራት እንዲሰሩም ገለልተኛ ተቋማት ጉዳዩን እንዲያጣሩና ተጨማሪ ምርመራዎች እንዲደረጉ የሞራልና የህግ ግዴታቸውን እንዲትወጡ እየጠየቅን አማራ ፋኖ ብሔራዊ ኃይል አፋብኃ ምርመራ ለሚያደርጋቸው ማንኛውም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑን እናረጋግጣለን ብሏል በመግለጫው። ብልጽግና በቀድሞው የሰላም ሚኒስትር አቶ ታዬ ደንደዓ ላይ ሌላ አዲስ ክስ መስርቻለሁ አለ። አዲሱ የክስ ሂደትም ሌላ ተቃውሞን አስነስቷል። የቀድሞው የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደዓ 3 አዲስ ክሶች ቀረቡባቸው። ጠበቃቸው አቶ ንጉስ አበራ እንደተናገሩት አቶ ታዬ ደንደዓ ትናንት ህዳር 15 2018 ዓ.ም 3 አዲስ ክሶች ደርሰዋቸዋል ያሉ ሲሆን አቶ ታዬ ደንደዓ በአቃቢ ከቀረቡባቸው 3 ክሶች ፍርድ ቤቱ በሁለቱ በነጻ ሲያሰናብታቸው በአንዱ ግን ጥፋተኛ ማለቱም ይታወሳል። ባለፈው ሳምንት ህዳር 3 2018 ዓ.ም የአቶ ታዬ ደንደዓን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ብሏቸዋል። በዚህ ክስ ላይ የግራ ቀኝ የቅጣት አስተያየት ለመስማት ለትናንት ህዳር 15 2018 ዓ.ም ቀጠሮ የተሰጣቸው ሲሆን ተጨማሪ 3 አዲስ ክሶች መቅረባቸውን አቶ አበራ አስረድተዋል። ጠበቃቸው እንደተናገሩት አንደኛው ክስ ከዚህ ቀደም ከቀረበባቸው ጋር ተመሳሳይነት ያለው ሲሆን ክሱም ሁከትና ብጥብጥ ማስነሳት እንዲሁም በህግ የተመረጠ መንግስትን በኃይል ለመናድ መሞከር የሚል ነው። ሁለተኛው ክስ ደግሞ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ ነስተዋል የሚል ሲሆን ሶስተኛው ደግሞ ሀገርን የመድፈር ወንጀል እንደሆነም ገልጸዋል። ከዚህ ቀደም ከፍተኛ የመንግስት ባለስልጣን ሆነው የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 257 ንዑስ አንቀጽ ሰም ተላልፈዋል በሚል የተከሰሱ ሲሆን ዛሬ የቀረበባቸው አዲስ ክስም ከዚህ ጋር እንደሚመሳሰል አቶ አበራ ተናግረዋል። ይህ በእንዲህ እንዳለም ሳናጣራ አናስርም የሚለው የአገዛዙ ስርዓት በኢትዮጵያ በማንነታቸው አማራ በመሆናቸው ብቻ እየታደኑ
በየማጎሪያው የታሰሩ ንጹሐን ዜጎች በርካታ መሆናቸውም አይዘነጋም። እነዚህ አማራዎች ለከፍተኛ የጤና እክልና ችግር እየተጋለጡ መሆኑንና አማራ በመሆናቸው ብቻ እንጂ ከምንም አይነት ድርጊትም ሆነ ወንጀል ነፃ መሆናቸው የሚታወቅ ጉዳይ ከመሆኑም ባሻገር የታሳሪውን ቤተሰብ ማንገላታት ማሰቃየቱንም ተያይዞታል። ላብነትም በአማራ ክልል በጎጃም ቋሪት የአቶ ክርስቲያን ታደለ ቤተሰቦችንና በሰሜን ወሎ ደግሞ የአቶ ዮሐንስ ቧያለው ቤተሰቦች አንድ ማሳያ ናቸው። በ5 የአገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ ሞተ። ነፍሰ ጡሯ ሴት ራሷን ስታ ወድቃም ወታደሮቹም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር ሁኔታውን በቅርብ ርቀቱ ነው የተመለከቱ እማኞች ለጽናት ሚዲያ ገልጸዋል። የአስገድዶ መድፈር ድርጊቱ በአካባቢው በሌሎች ልጃገረዶችም ላይም የተፈጸመ ሲሆን ነፍሰ ጡሯ ሴት ራሷን ስታ ወደ ሕክምና ከተወሰደች በኋላ በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቷ አመልክቷል። በሰሜን ወሎ ዞን በአይና ቡግና ወረዳ ህዳር 12 እና 13 2018 ዓ.ም በወረዳው ወደ ቅዱስ ሀርቤ ቀበሌ ያቀኑት የመከላከያ ሰራዊት አባላቱም አንዲት ነፍሰ ጡር ሴትን ጨምሮ ሌሎች ልጃገረዶች ላይ የአስገድዶ መድፈር ድርጊት መፈጸማቸውን ለማረጋገጥ ተችሏል። የአስገድዶ መድፈር ድርጊቱ የተፈጸመባት ሴት የተከበረ ትዳር ያላትና የ6 ወር ሽል በሆዷ የያዘች ነፍሰ ጡር ስትሆን ወታደሮቹም ያለ ርኅራኄ እየተፈራረቁም ደፍረዋታል። ነፍሰ ጡሯ ሴት በተፈጸመባት ዘግናይ ድርጊት ራሷን ስታ በቅዱስ ሀርቤ ጤና ጣቢያ ሕክምና እየተደረገላት ሲሆን በሆዷ ውስጥ የሚገኘው ጽንስ መሞቱንም የሕክምና ውጤቷ አሳይቷል። በሆዷ ውስጥ የሚገኘውን በድን ጽንስ ለማውጣትና የነፍሰ ጡሯን ሕይወት ለማትረፍ የጤና ጣቢያው ባለሙያዎች የተቻላቸውን ሁሉ ለማድረግ ቢሞክሩም ነገር ግን ከአቅማቸው በላይ ሆኖባቸዋል ተብሏል። ወደ ላሊበላ ከተማ ለተሻለ ሕክምና እንዳትወሰድ ወታደሮቹም የተሽከርካሪ እገዳ ጥለዋል። ነፍሰ ጡሯ ሴት ላይ የአስገድዶ መድፈር ድርጊቱን የፈጸሙት 5 የሚደርሱ የመከላከያ ሰራዊት አባላት ናቸው የተባለ ሲሆን ራሷን ስታ ወድቃም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር በቤት ውስጥ የነበሩ ታዳጊ ልጆች ገልጸውልናል ብለዋል ጽናት ሚዲያ ያነጋገራቸው የአካባቢው ነዋሪዎች። በተመሳሳይ በዚሁ 08 ቀበሌ ቅዱስ ሀርቤ 2 ልጃገረድ ሴቶች ብዛት ባላቸው የመከላከያ ሰራዊት አባላት የአስገድዶ መድፈር ድርጊቱ የተፈጸመባቸው ሲሆን ሁለቱም ለከፍተኛ የደም መፍሰስ ተጋልጠው በሕክምና ላይ እንደሚገኙ ጣቢያችን ለማረጋገጥ ችሏል። የኦህደድ ብልጽግና ቡድን በአማራ ክልል በሚያደርገው ውጊያ ከሚጠቀመው ድሮን፣ ጄት፣ ታንክ፣ መድፍ፣ ዙ23 እና ሞርተር እንዲሁም በጦር ሕግ ከተከለከሉ መርዛማ አሲዶች በተጨማሪ አስገድዶ መድፈርን ልክ እንደ አንድ የጦር መሳሪያ እንደሚጠቀም ጽናት ሚዲያ ከዚህ ቀደም ባሰራጫቸው የትንታኔ ዘገባዎቹ ማመላከቱም አይዘነጋም። የብልጽግና ካድሬዎችና የወረዳ አመራር በክልሉ የአማራ ግዛቶች የሚፈጽሙት አረመኔያዊ ድርጊትን አስመልክቶም የአማራ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ማስጠንቀቂያ ሰጥቷል። የአማራ ክልል ከፍተኛ የብልጽግና ካድሬዎች እየተገባደደ ባለው ጦርነት የክልል ከተማና የወረዳ እንዲሁም የዞንና የቀበሌ ቦታዎችን ክፍፍል እያደረጉ እንደሆነም ተሰምቷል። በዚህ ድርጊቱ የተበሳጨው የክልሉ ሕዝብ እንዲሁም ነዋሪን ከባድ ማስጠንቀቂያ ሰጥቷል። በክልሉ አንዳንድ አካባቢዎች በተለይም በባህር ዳር ከተማ፣ በደብረ ታቦር ከተማ፣ በደሴ ከተማ አስተዳደር፣ በወልዲያ ከተማ አስተዳደር፣ በመካነ ሰላም ከተሞች እንዲሁም ደብረ ብርሃን ከተማ አስተዳደርን ጨምሮ በርካታ ከተሞች ለዚህ አንዱ ማሳያዎች ናቸው። ለአብነት የመካነ ሰላም ከተማ አስተዳደር ብልጽግና ካድሬዎች መሬት እያቆረሱም ለባለ ሀብቶች በጨረታ መልኩ አቅርበው ገንዘቡን የፋሽስቱ አብይ አህመድ ስርዓት ዕድሜ ማራዘሚያ ለማድረግ እንቅስቃሴ መጀመራቸውን የውስጥ ምንጮች ካደረሱን ጥቆማም ለመረዳት ችለናል። ካድሬዎች በፕሮፓጋንዳ ብዛት አደናግረውና በሆድ እየገዙ ከጎናቸው ያሰለፏቸው የጸጥታ ኃይል አባላት ፍላጎት በየጊዜው እያደገ በመምጣቱ የተነሳ እነሱን በሆዳቸው እየገዙ ለማቆየት አስበው የወጣቶች መዝናኛ ስፍራንና የቀበሌ የመኖሪያ ሰፈርን ለባለ ሀብት በጨረታ ለመሸጥ ካቢኔው አቋም መያዙም ተደርሶበታል።
ከተማይቱ ክልል ውስጥ 03 ቀበሌ የሚገኘው የወጣቶች መዝናኛ ማለትም የስፖርት ቦታ የሆነውንና የክፍለ ከተማይቱን ውበት ተደርጎ የሚቆጠረውን ሜዳ ለጨረታም አቅርበውታል። ይህን ብቻ ሳይሆን 02 ቀበሌ በተለምዶ ቲቲአይ ሰፈር ንጋት ፋርማሲ ፊት ለፊት የሚገኘውን ቦታና ቀበሌ 1 ጤና ጣቢያ አቅራቢያ ደግሞ የቀበሌ መኖሪያ ቤቶችን ነው ለጨረታ ያሰቧቸው። በዚህም ምክንያት የቀበሌ ቤት ይኖሩ የነበሩ የድሃዎች ልቀቁ ተብለው ከተማይቱ ዳር ወደሚገኘው ገብርኤል ቤተ ክርስቲያን ሂደው በቅጥር ግቢ ውስጥ ተጠልለው እንደሚገኙ ነው ለማረጋገጥ የተቻለው። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ ንጉስ ሚካኤል አሊኮር እንዲህ አይነት የመሬት ችርቻሮን በጥብቅ የሚያወግዝ ሲሆን በተጫራቾች ላይ ጭምር እርምጃ ከመውሰድ እንደማይቆጠብ ከወዲሁ ያሳስባል ያለ ሲሆን ስለዚህ በጨረታው ላይ ለመሳተፍ ያሰባችሁ ባለሀብቶች ከወዲሁ ጥንቃቄ እንዲታደርጉ እያሳሰብን ይህንን ማስጠንቀቂያ ችላ ብላችሁ በጨረታው ብትሳተፉ ለሚሊሻ ቀለብ እንደሰፈራችሁ ቆጥረ ነው በእናንተ ላይ ጭምር የማያዳግም እርምጃ እንደምንወስድ እንዲታወቁ ይሁን ብሏል። ይህ በእንዲህ እንዳለም በክልሉ የኮሪደር ልማት በሚል ምክንያት ባለፉት በርካታ ዓመታት የበርካታ ንጹሐን ቤቶችና አቅመ ደካማ ቤት መፍረሱም አይዘነጋም። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አበይትና ወሳኝ መረጃዎቻችን እነዚህን ይመስሉ ነበር። በሌላ የመረጃ ጥንቅር እስከምንገናኝ መልካም ቀን ይሁንላችሁ።